አሐቲ ድንግል ክፍል 2 ተራኪ ማልኮስ በባርቶስ ቲዩብ ተዘጋጅቶ የቀረበ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሐቲ ድንግል በአባ ገብረ ኪዳን ግርማ። ጸሎት። ስለ የዋሃቷ በርግብ የተመሰለች የእርሷን የምስጋናዋን ኃይለ ቃል ያሳውቀኝ ዘንድ ርግብ መንፈሳዊ ጰራቅሊጦስ እንዲገባ አቤቱ የልቦናዬን በር ክፈትልኝ። ከመንፈስ ቅዱስ የሚፈልቅ የውዳሴዋን ለሆሳስ ያደምጡ ዘንድ አቤቱ የእዝነ ልቦናዬን መስኮቶች ክፈትልኝ። አቤቱ የብርሃን ልጅ የምትሆን የእርሷን ምስጢራት ይመለከቱ ዘንድ የዓይኖቼን መጋረጃ ገለጥልኝ። የአሸናፊ እግዚአብሔር እናት የሆነች የክብረ ድንግልናዋን ምስጋና ይናገር ዘንድ አንደበቴን ግለጠው። የባቢሎን ንጉሥ ናቡከደነጾር ያቃጠላቸውን የኦሪትና የነቢያትን መጽሐፍት ሰብስቦ አጽፎ እስኪፈጽም ድረስ 40 ቀንና 40 ሌሊት የእዝራን አንደበት የገለጥ አቤቱ የአብ ሙሽራ የምትሆን የድንግልን የምስጋናዋን ነገር መጽሐፍን እጀምር ዘንድ እኔንም እርዳኝ፣ ለመፈጸምም አሰልጥነኝ። ከናፍሮቼንም እንደ እንዚራ አድርጋቸው፣ ለሚያደምጡት የሚጣፍጥ ጥዑም ቃላትን ይናገሩ ዘንድ የመንፈስ ቅዱስ ኃይልም ይቃኛቸው። አቤቱ አንደበቴን እንደ መሰንቆ አድርገው፣ ሐዋዝ ነገር ያወጣ ዘንድ የመንፈስ ቅዱስ ረድኤትም ይቃኘው። ይህን የሚሰሙትም በመስማታቸው ደስ ይበላቸው፣ ሕሊናቸውም ወደ ታች ያይደለ ወደ ላይ ይመሰጥ። ኃጢአትን ያይደለ ጽድቅን፣ ጉስቁልናን ያይደለ ንጽሕናን፣ ሽንገላን ያይደለ የዋሃትን፣ ትዕቢትን ያይደለ ትሕትናን፣ ቅንዓትን ያይደለ ፍቅርን፣ ስንፍናን ያይደለ ማስተዋልን፣ ውርደትን ያይደለ ክብርን፣ ምድራዊውን ያይደለ ሰማያዊውን፣ የሚያልፈውን ያይደለ ዘላለማዊውን፣ የሚያረጀውን ያይደለ የማይለወጠውን እንዲያስቡ አድርጋቸው። ይህን መጽሐፍ የሚያነብ ሁሉ አንደበቱ በመለኮት ጨውነት የጣፈጠ ይሁን፣ ከማርና ከስኳር ይልቅ ጥዑም ይሁን። አሜን። ቅዱስ አባ ጊዮርጊስ መፍቅሬ እግዝእትነ ድንግል ማርያም። አሐቲ ድንግል። ምዕራፍ 1 ህሉት እምቅድመ ዓለም በህሊና አምላክ። ቅድመ ዓለም በህሊና አምላክ የነበረች የእመቤታችን አስተምህሮ የሚጀምረው ከየት ነው የሚል ጥያቄ ቢነሳ መልሱ ዓለም ከመፈጠሩ አስቀድሞ የሚል ነው። እግዚአብሔር አምላካችን በባህሪው ሳይመክረው ቆይቶ ኖሮ የሚመክረው ምክር የለም፣ ወይም እየቆየ የሚያቅደው እቅድ የለም። በየጊዜውም ሐሳብ አያሻሽልም። ያልታወቀ የሚታወቅ፣ ያልተመከረ የሚመከር፣ ያልታየ የሚታይ፣ ያልታሰበ የሚታሰብ ነገር አለ ተብሎ ለእግዚአብሔር ፈጽሞ አይነገርለትም። እግዚአብሔር በልብነት የሌለበት ዘመን እንደሌለ ሦስቱ አካላት በአብ ልብነት ያልመከሩት ምክር የለም። የወልድ ቃልነት ያልነበረበት ዘመን እንደሌለ እንዲሁ በወልድ ቃልነት ሦስቱ ያልተናገሩት ነቢብ የለም። የመንፈስ ቅዱስ እስትንፋስነት የሌለበት ዘመን እንደሌለ እንዲሁ ሦስቱ አካላት በመንፈስ ቅዱስ እስትንፋስነት ያላጸኑት ምክር፣ አሳብ፣ ነቢብ የለም። ስለዚህ ነገር ልበ አምላክ ቅዱስ ዳዊት እንዲህ አለ።
ምዕረ ነበበ እግዚአብሔር ወዘንተ ከመ ሰማዑከ። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማሁ። መዝሙር 61 ከቁጥር 11። ምን ነው እግዚአብሔር ከነቢዩ ሙሴ ጋር ብቻስ እንኳ ከ570 ጊዜ በላይ አልተናገረምን? ከሌሎች ነቢያት ጋርስ የተናገረውን ማን መቁጠር ይችላዋል? እጅግ ብዙ ጊዜ እግዚአብሔር ተናግሯል። እንዲህ ከሆነ ቅዱስ ዳዊት እግዚአብሔር አንድ ጊዜ ተናገረ ማለቱ ለምንድን ነው ቢሉ የሚመክረው ያው በአንድ በአብ ልብነት እንጂ በሌላ አይደለምና እንዲህ አለ። ምክሩንም የሚገልጸው ያው በወልድ ቃልነት እንጂ በሌላ አይደለም። የሚያጸናውም ያው በመንፈስ ቅዱስ እስትንፋስነት እንጂ በሌላ አይደለም ሲል ነው። ቅድመ ዓለም በባህሪው ጸንቶ ያለ ምክሩን፣ ፈቃዱን፣ ምሕረቱን በየዘመናቱ ይገልጣል እንጂ በየዘመናቱ መከረ አይባልም ሲል ነው። ምንም በቃለ ሰብእ፣ በመጻሕፍት፣ በስነ ፍጥረት በአጠቃላይ በአንድም በሌላ መንገድ እግዚአብሔር ያልተናገረበት ጊዜ ባይኖርም ነገር ግን ያ ለፍጥረት የሚገልጠው ምክር በባህሪው ጸንቶ ያለ እንጂ በዘመናት መሃል የመነጨ ስላልሆነ እግዚአብሔር አንድ ጊዜ ተናገረ ይባላል። ከላይ ባነሳነው ሐሳብ መሰረት እግዚአብሔር ከፈጠረው ፍጥረት ሁሉ ቅድመ ዓለም ያልታሰበ አንድስ እንኳ የለም። ልዕልና ሰማያት፣ ርቀተ አየራት፣ ግዝፈተ ደመናት፣ ብልሃተ መባረቅት፣ የመብረቆች መመዘዝ፣ መሰረተ ምድር፣ እመቀ ቀላያት፣ መዓዛ ጽጌያት፣ ተሐውሶ አራውያት፣ ዘመደ እንስሳት ወአራዊት ሁሉ በእግዚአብሔር ልብ ቅድመ ዓለም ታስቦ ይኖሩ ነው። ይህ ብቻም አይደለም፣ ሰይጣንም ቢሆን በሕሊና አምላክ ቀድሞ ሳይታሰብ አልተፈጠረም። ከዚህ ሁሉ ጋር ከሰው ወገንም ሌባም ሆነ ዘማዊ፣ መናፍቅም ሆነ ከሃዲ፣ መተተኛም ሆነ ሟርተኛ፣ ንፉግም ሆነ ቀማኛ፣ ወንበዴም ሆነ ሽፍታ፣ ሃይማኖት የለሹም ሆነ ኃጢአተኛው፣ ሸንጋዩም ቢሆን ትዕቢተኛው፣ አመፀኛም ሆነ ነፍሰ ገዳዩ፣ ሐሰተኛውም ሆነ ውሸታሙ፣ ቀናተኛውና ምቀኛው፣ ነገረ ሰሪውና አድመኛው፣ በክፋት ሰይጣንን መስለው አክለው የሚኖሩት የሕዝብም ሆነ የአሕዛብ ወገን ቀድሞ ያልታሰበ የለም። ክፋትን ወዶ የሚፈረድበትም ሳይፈጠር ቀድሞ የታወቀ ነው። ሮሜ 9 ከቁጥር 22። በዚህ የምናየው ሰዎች ራሳቸው ለጥፋት እንደተዘጋጁና እግዚአብሔር ደግሞ እንዲህ እንዲሆኑ አስቀድሞ ባወቀ ገንዘብ ዋጋቸውን እንዳዘጋጀ የሚገልጥ ነው። ነገር ግን እግዚአብሔር ቀድሞ ሳይፈጥረው እንዲህ እንደሚሆን አውቆ ፈጠረው ማለት ነው እንጂ በማንም ላይ እንዳይድን ወስኖ የፈጠረው ሰው የለም። እርሱስ ፍቃዱ ዓለም ሁሉ እንዲድን ነው። በነቢይ እንደተናገረ እንዲህ ሲል ኢይፈቅድ ሞቶ ለመዋቲ ይቤ አዶናይ እግዚአብሔር ወተመየጡ፣ የምዎቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ። ሕዝቅኤል 18:32። ቅዱስ ዮሐንስ አፈወርቅም ወየኩን ፍቃድከ ፍቃድ ይሁን የሚለውን የአቡነ ዘበሰማያት ክፍል ሲተረጉም የእግዚአብሔር ፍቃዱ የዓለም መዳን እንጂ ሌላ አይደለም ይላል። ማዕረገ ወንጌል ዘወንጌለ ማቴዎስ ዘምዕራፍ 6 ተመልከት። ፀሐይ ወጥታ ሰው ቤት ውስጥ ሆኖ ባይሞቃት እግዚአብሔር ፀሐይ ከለከለኝ አይባልም።
እግዚአብሔር ፀሐይን ለሁሉም አውጥቷልና ፀሐይን ማውጣቱ ብቻ ሳይሆን እንዳንሞቅ አልከለከለንምና አለመከልከል ብቻ ሳይሆን እንድንሞቅም ፈቅዶናልናል እንጂ ፈቅዶ ብቻ ዝም ያለንም አይደለም። አንሶስዎ እንዘ ብርሃን ብክሙ እስመ ዘያውር ውስተ ጽልመት ኢየአምር ሀበ ዘያሐውር። ብርሃን ሳለላችሁ ተመላለሱ፣ በጨለማ የሚሄዱ የሚሄድበትን አያቅምና ብሎም በምሳሌነቷ አስተምሮናል እንጂ። በዝናሙም እንዲሁ የሰማይ አባታችን ለክፎችም ለደጎችም ለአጣንም ለጻድቃንም ፀሐይን አውጥቶ እያለ ባንሞቅ ዝናሙን አዝንሞ እያለ ባንጠጣ እግዚአብሔር ከለከለን ልንል አንችልም። ይልቁኑ በእንቢተኛነት ቀረብን እንጂ። እግዚአብሔር ግን ፀሐይዋን እንዳንሞቃት ማወቁ አስቀድሞ መወሰን አይባልም። እንዲሁ ድህነት ለሁሉ ፈቅዶ ሳለ እኛ በድህነት መንገድ ባንመላለስና እግዚአብሔር ይህን አስቀድሞ አውቆ ዋጋ ማዘጋጀቱ አስቀድሞ ፈረደብን አያሰኝም። የሚገባ የለም እንጂ ረሃው ዴደከ ወአልቦ ዘይበውአ፣ በርህስ የተከፈተ ነው ማለቱ እንዴት ድንቅ ነው! የኃጥአን ክፋትና የክፋታቸው ፍጻሜስ እንኳ ዓለም ከመፈጠሩ በፊት የታወቀ ከሆነ የጻድቃን ጽድቃቸውና የጻድቅነታቸው ዋጋማ እንደምን ቀድሞ የተዘጋጀ ይሆን? የሰው ክብሩና ሐሳሩ ሰው ከመፈጠሩ አስቀድሞ በእግዚአብሔር ዘንድ እንደ ስጦ የተገለጠ ነው። ቀድሞ በአርአያው በአምሳሉ ከፈጠረን ጸጋ ይልቅ በኋላ በሐዲስ ኪዳን ያደረገልን የቸርነት ሥራው መንክር መድምም ነው። በጥንተ ተፈጥሮ ፍጥረታትን በጸጋ እንድንገዛ ተሰጥቶናል። አሁን በሐዲስ ተፈጥሮ የእኛ ሥጋ አምላክ ሆኖ ማዕርገ መላእክትን እንደ ጫማ ተጫምቶ በየማነ አብ በዘባነ ኪሩብ የሚመሰገን ሆኗል። በጥንተ ተፈጥሮ በጸጋ ብርሃን ተሸልመን እንኖር ነበር። አሁን ግን ክርስቶስን ለብሰን የምናጽደለድል ሆነናል። በጥንተ ተፈጥሮ ከገነት እጽዋት እንመገብ ነበር። በሐዲስ ተፈጥሮ ግን የአምላክን ሥጋና ደም የምንመገብ ሆነናል። በጥንተ ተፈጥሮ እግዚአብሔርን በዓይነ ልቡና እናየው ነበር፣ ድምፁንም እንሰማ ነበር። አሁን ግን በሐዲስ ተፈጥሮ በጆሮቻችን ሰማነው፣ በዓይኖቻችን አየነው፣ በእጆቻችን ዳሰስነው። ይህን የሐዲስ ኪዳን ክብራችንን እንዴት እንደሆነ ቅዱስ ዮሐንስ አፈወርቅ ፍንትው አድርጎ ያሳየናል። ለማይደፍር ለዚህ ድንቅ ምስጢር አንክሮ ይገባል። ከእግዚአብሔር ጋር በመተካከል የሚኖር መላእክትና የመላእክት አለቆች ሱራፌልና ኪሩቤል የሚሰግዱለት ሥጋ ከእኛ ባህሪ ይገኝ ዘንድ ከዚህ የሚበልጥ አንድነት አለን? ይህን መላልሼ ባሰቡት ጊዜ ሰው ያገኘውን ልክ መጠን የሌለውን ፍጹም ክብር ከእግዚአብሔር የተደረገውን ባህሪያችን ያገኘውን ታላቅ ፍቅር አይቼ ከዚህ የተነሳ እደነቃለሁ። ሃይማኖተ አበው 62 ከቁጥር 7። እንግዲህ ይህ የማይደፈር ግሩም የተባለው የሐዲስ ኪዳን ክብር መቼ ታቀደ? ሄኖክ ወበይእቲ ሰዓት ተጸውአ ዝኩ ወልደ ሰብአ በሀበ እግዚእ መናፍስት ወሰሙ መቅደመ ርእስ መዋዕል ወዘ እንበለ ይትፈጠር
ፀሐይ ወተአምር ወዘእንበለ ይትገበሩ ከዋክብተ ሰማይ ተጸውአ ስሙ በቅድመ እግዚእ መናፍስት ወውእቱ ይከውን በትረ ለጻድቃን ወለቅዱሳን ከመቦቱ ይትመሃዙ ወከመ ኢይደቁ። በዚያችም ሰዓት በነፋሳቱ ጌታ ዘንድ ከሰው የተወለደ ይህ ክርስቶስ ሰው ተባለ። ስሙም ከስድስቱ ዕለታት በምትበልጥ ከዕለተ እሁድ የቀደመ ተባለ። ፀሐይ ሳይፈጠር ጨረቃም ሳይፈጠር በሰማይ ያሉ ከዋክብትም ሳይፈጠሩ በመላእክት ጌታ ፊት ስሙ ብሉየ መዋዕል ተባለ። እንዳይወድቁ እርሱን ይመረኮሱ ዘንድ ለቅዱሳንና ለጻድቃን በትር ይሆናል። መጽሐፈ ሄኖክ ምዕራፍ 13 ከቁጥር 4 እስከ 7 ክብር የክብር ክብር ያጎናጸፈን አንተ ውእቱ ምርኩዝ ጻድቃን ተስፋሆሙ ለስዱዳን መርስሆሙ ለእለ ይትሃወኩ ብርሃነ ፍጹማን ወልደ አምላክ ሕያው። የጻድቃን ምርኩዝ የስደተኞች ተስፋቸው የታወኩት ጸጥታ እረፍታቸው የፍጹማን ብርሃን የሕያው እግዚአብሔር ልጅ እግዚአብሔር አንተነ የምንለው ስግው ቃል ክርስቶስ የተዋህዶ ነገር ቅድመ ዓለም የወሰነው እንደሆነ ነቢዩ በትንቢት መነጽር እንዲህ አቅርቦ አሳይቶናል። ወእቤሎ ብቋኒ እግዚእየ እመረከብኩ ሞገስ ቅድመ አዕይንቲከ ንግሮ ለገብርከ ማእዜኒ ትሄውዝ ዓለምከ ወይበለኒ ቀዳሚሁሰ በወልድ እጓለ እምሕያው ወድኅሬሁሰ ለልየ እስመ ዘእንበለ ትትፈጠር ምድር ወበሐውርት ወእንበለ ይቁም ፍናዌሁ ለዓለም ወእንበለ ይንፉ መናፍስት ነፋሳት። አቤቱ ጌታዬ እሺ በለኝ፣ በፊትህ ባለሟልነትን ካገኘው ለእኔ ለባሪያ ንገረኝ። ይህን ዓለም በማን አድረ ትጎበኘዋለህ አልሁት። መጀመሪያ በነቢያት አድሬ ኋላ እኔ ሰው ሆኜ ሥጋ ለብሼ አስተምራለሁ አለኝ። ምድርና ሰማይ ሳይፈጠሩ መንድረው የሚኖሩትም ሳይፈጠሩ የዚህ ዓለም ሥራም ሳይጸና የንፋሳት አካልም ሳይፈጠር የነጎድጓድ ድምፅም ሳይሰማ የፀሐይም ብርሃን ሳይፈጠር የገነትም ምድር ሳይፈጠር የአበባውም ደም ግባት ሳይታይ የጠፈር ኃይልም ሳይጸና ነገደ መላእክትም ሳይቆጠሩ የሰማይም ምጥቀቱ ሳይታይ ሰባቱ ሰማያትም ሳይቆጠሩ የሚመጣው ዓለም የመንግሥተ ሰማይ ምስጢር ሳይታወቅ ሃይማኖትን የሚያጸኗት ሰዎች ሳይታተሙ የዚያን ጊዜ ፍጡር ያይደለው እኔ ይህን ዓለም ጎበኝ ዘንድ አሰቡ። ዕዝራ ሱቱኤል ምዕራፍ 3 ከቁጥር 25 እንዲሁም ምዕራፍ 4 ከቁጥር 1 እስከ 6። ቅዱስ ዳዊት እግዚአብሔር ቅድመ ዓለም በመንግሥቱ መኖሩን እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው ሲል ከመሰከረ በኋላ ከዓለም አስቀድሞ የነበረ እግዚአብሔር አስቀድሞ የወሰነውን ድህነት በሥጋ ተገልጦ እንዲያደርግ ተገልጦለት ወገብረ መድኃኒተ በማዕከለ ምድር በምድር መካከል በቀራንዮውም መድኃኒትን አደረገ ብሎ ዘምሮለታል። መዝሙር 63 ከቁጥር
12 ቅዱስ ጳውሎስ እስመ ለእለ ቀድመ ወሐረየ ወአእመሮሙ ኪያሆሙ ሰርአ ይኩኑ በአምሳለ ወልዱ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። ሮሜ 8 ከቁጥር 29 ዘሰርአ እግዚአብሔር እምቅድመ ይትፈጠር ዓለም ለክብረ ዚአነ ከዘመናት በፊት እግዚአብሔር ለክብራችን የወሰነውን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 7 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ኤፌሶን 1 ከቁጥር 4 ቅዱስ ጴጥሮስ ዓለም ሳይፈጠር እንኳ አስቀድሞ ታወቀ፣ ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ በዘመኑ መጨረሻ ተገለጠ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 ድንቅ የሆነው የሰው ልጆች ድህነትና ዘለዓለማዊው ክብር ከዘመናት አስቀድሞ በልበ ሥላሴ የታሰበ በዘመናት የተገለጠ መሆኑን አምላክ ወዶ ያጻፋቸው ከጥንቆላ በግምት ከሚጻፉ ከስጋዊ ደማዊ ሐሳብ የተለዩ ከቅዱሳን መጻሕፍት የተረዳ ከሆነ ሰማይና ምድርስ ይቅርና ሰይጣንስ እንኳ ሳይቀር ቀድሞ ለመፍጠር የታቀደ ከሆነ እግዝእትነ ማርያም ነበረት እምቅድመ ዓለም በህሊና አምላክ እመቤታችን ማርያም ዓለም ሳይፈጠር በአምላክ ህሊና ታስባ ትኖር ነበር ማለታችን ምንድነው ድንቁ የሚል ነው። ቀድሞ ያልታሰበ ከሌለ እርሷ ታስባ ትኖር ነበር ብሎ መናገር ብልጫው ምንድነው? አበው ሊቃውንት ብዙ ጉዳዮችን ሲተረጉሙ ቆይተው ከማዕከለ ነገሩ ሲደርሱ ከዚህ ለመድረስ ነው ይላሉ። እኛም የፍጥረታትን ቀድሞ መታሰብ ያነሳ ነው የነገራችን መነሻና መድረሻ ከንጽሕት ድንግል ለመድረስ ነው። አያችሁ ወዳጆቼ፣ እንስሳት ቀድሞ የታሰቡት እንደሚፈጠሩ፣ ለሰው እንደሚገዙ፣ እንደሚሞቱ፣ ሙተው እንደሚቀሩ ነው። ድንግል ማርያም የታሰበችው ግን ሰውን ሁሉ ከግብርናተ ዲያብሎስ አውጥቶ ለቅኔ ሰማያዊት የሚያበቃቸውን ንጉሠ ነገሥት እንድትወልድ ነው እርሷ የታሰበችው። ሰብሰ እንዘ ክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ። ሰውስ ክቡር ሲሆን አላወቀም፣ ልብ እንደሌላቸው እንስሳት ሆነ ተብሎ በነቢይ እንደተነገረ ሰውን ሁሉ ወደ ቀደመ ክብሩ ይመልሰው ዘንድ የወደደውን ትወልድ ዘንድ ነው። ለህኩት ንጽሕት ክብረ ኩሉ ዓለም እመቤታችን ሆይ የዓለም ሁሉ መክበሪያ ንጽሕት ንዋይ ነሽ ብሎ ከቅዱስ ኤፍሬም ጋር መዘመር አሁን ነው። ለምን ትሉኝ እንደሆን ክብሩን ማጣቱ ብቻ ሳይሆን ክብሩን አላወቀም የተባለ የሰው ዘር በእርሷ ምክንያት እግዚአብሔርን እስከ መዋሃድ ደርሶ ከብሯልና። እርሷ በአምላክ ሕሊና የታሰበችው እንደ እንስሳት ፈርሰው በስብሰው ሊቀሩ ያይደሉ ትንሣኤ ዘለክብር ለሚነሱ ሕያዋን ትንሣኤና ሕይወት ልትወልድላቸው ነው።
እሞሙ ለኩሎሙ ሕያዋን የሕያዋን ሁሉ እናታቸው ብለን ማመስገናችንስ ለዚህ አይደል? ሰማይ ሲታሰብ ብርሃናት ሊመላለሱበት ነው። ድንግል ስትታሰብ ግን ፀሐየ ጽድቅ ክርስቶስ በሞት ጥላ በክህደት ጨለማ ለተያዙ የሕይወትን ብርሃን የሚያበራ እውነተኛው ብርሃን ሊገለጥባት ነው። እግዚአብሔርን ለብሳ የታሰበች ከእርሷ በቀር ሌላ የለምና እርሷን ከሁሉ ለይቶ ቅድመ ዓለም የታሰበች ማለት ቢያንስብን ቋንቋ ብናጣ እንጂ መብዛቱስ ዘበት ነው። ምድር ስትታሰብ ምግበ ሥጋ ታስገኝ ዘንድ ነው። ድንግል ማርያም ስትታሰብ ግን ህብስተ ሕይወት ፍሬ ሕይወት ክርስቶስን ታፈራ ዘንድ ነው። ምድር ለመቃብር ትሆነን ዘንድ ታስባለች። እመቤታችን ግን መፍረስ መበስበስን ያስቀረልን ሞትን ድል አድርጎ ከሞት ረግረግ አውጥቶ በተስፋ ትንሣኤ አለት ላይ እግረ ልቦናችንን ያጸናውን ሞት ሆይ መውጊያ ወዴት አለ ብለን በሞት ላይ የምንመካበትን ሐዲስ ምስጋና በአንደበታችን ያፈሰሰውን ትንሣኤያችን በኩር ትወልድ ዘንድ የታሰበች ናት። መላእክት ቢታሰቡ እርሷን ከበው በእርሷ መንበርነት የተገለጠውን ንጉሠ ነገሥት እግዚእ አጋዕዝት ሊያመሰግኑ ነው። ነቢያት ቢታሰቡ ትንቢታቸው በድንግል ማርያም ተፈጽሞ በእርሷ ምክንያት መርገም ሊወገድላቸው ነው። ሐዋርያት ቢታሰቡ በእመቤታችን ከብረው እርሷ ያወጣችላቸውን ፀሐይ ለብሰው ለዓለም ብርሃን ሊሆኑ ነው። ሰማዕታት መታሰባቸው አክሊለ ሰማዕታት ክርስቶስን ወልዳላቸው በእርሱ ስም አንበሳ ሊሰግድላቸው እሳት ሊዘቀዘቅላቸው ኃይል ሊያስታጥቃቸው ድል ሊነሱ ነው። መነኮሳት ቢታሰቡ አክሊለ ሦክ ተቀዳጅቶ የምንኩስና ቆብን ከለሜዳ ለብሶ የምንኩስና ቀሚስን በበረሃ ጾሞ የበረሃ ውስጥ ከዋክብት እንዲሆኑ ገዳምን ባርኮ የሰጣቸውን ብርሃናቸው ጌታ ብትወልድላቸው ነው። የምንኩስናቸው መዓዛ አጽናፈ ዓለምን አልፎ እስከ ሀገረ መላእክት የደረሰው መዑዝ ባህሪ ክርስቶስን በወለደች ሙዳዬ እፍረት በእርሱ አይደለምን? የዚህ ሁሉ ማኅበርና በአንድነት እናት የሆነች የክርስቶስ አካል ቤተ ክርስቲያን ናት። እሷም የታሰበችው መጨማደድና ርኩሰት እንዳይኖርባት ከጎኑ በፈሰሰ ማየ ገንቦ ልትነጻ ነውርም እንዳይኖር በደሙ ልትቀደስ ነው። ኤፌሶን 5 ከቁጥር 25። ለዚህ መንጻቷ ደግሞ ምክንያት ድንግል ማርያም ናት። ስለዚህ ወላዲተ አምላክ የቤተ ክርስቲያን እናት ትሆን ዘንድ የታሰበች በመሆኗ የእርሷ መታሰብ ከፍጥረት ሁሉ መታሰብ የተለየ ነው። ከዚህ ወደሚበልጥም ምክንያት መሸጋገር ብንሻ ከእርሱ በቀር የሚበልጥ የሌለ ድንቅ ምክንያት በፊታችን አለ። እርሱስ ምንድን ነው ትሉኝ እንደሆነ የአምላክ እናት ለመሆን ከመታሰብ በላይ የሚበልጥ መታሰብ ሌላ ምንድን አለ? የሚበልጥስ ይቅርና በዚህ መጠን ተካክሎ የሚታሰብስ ከወዴት አለ? የቤተ ክርስቲያን እናት ትሆን ዘንድ ታስባለች ስል የምትቃወም ከሆነ የአምላክ እናት እንደምትሆን መታሰባንስ ምን ትለዋለ? አንተ ሰው ድንግል ማርያም የቤተ ክርስቲያን እናት መሆኗን የምትቃወም ከሆነ የክርስቶስ እናት መሆኗንስ እርሱንማ አምናለሁ የምትል ከሆነ ቤተ ክርስቲያን የክርስቶስ አካል አይደለችምን? እንግዲያው ወላዲተ አምላክ የክርስቶስ እናት ከሆነች
ቤተ ክርስቲያን ከክርስቶስ ልዩ ናትን? እንግዲህ ወዳጄ ወላዲተ አምላክን እናቴ አልልም ብትል ከክርስቶስ አካል ተቆርጠ እንደ ተጣልህ እወቀው። በአባቱም ስም ዘካርያስ ሊሉት ወደዱ። እናቱ ግን መልሳ አይሆንም ዮሐንስ ይባል እንጂ። እኛ ግን እመቤታችን ለዓለም ምክንያተ ድህነት ከመታሰቧን በተጨማሪ የአምላክ እናት ትሆን ዘንድ ቅድመ ዓለም የታሰበች ናትና፣ ስለዚህ ነገር እግዝእትነ ማርያም ነበረት እምቅድመ ዓለም በህሊና አምላክ። እመቤታችን ዓለም ሳይፈጠር በአምላክ ህሊና ታስባ ትኖር ነበር እንላለን። እንዲህ ብለን መናገር ብቻ ሳይሆን ዘወትር በቅዱስ ያሬድ ዜማ በአባ ጊዮርጊስ ሰዓታት እንዲህ ብለን እናመሰግናታለን። የሰሙትም ሁሉ እንኪያ ይህ ሕፃን ምን ይሆን እያሉ በልባቸው አኖሩት። ጸሎት ኩሎሙ ሰራዊተ መላእክት ይሴብሑኪ ዘእምቅድመ ዓለም ሀሎትኪ ለማኅደረ ወልዱ እግዚአብሔር ሐረየኪ። አለቆች ያላቸው የመላእክት ሰራዊት ሁሉ ቅድመ ዓለም በህሊና አምላክ መኖርሽን ያመሰግኑሻል። እግዚአብሔር ለልጁ ማደሪያ ትሆኚ ዘንድ መርጦሻልና። ሰዓታት ዘአባ ጊዮርጊስ ኩሎሙ ዘእግዝእትነ። እንደዚህ ለአባቶቻችን ምሕረት አደረገ። ለአባታችን ለአብርሃምም የማለውን መሐላውን ቅዱሱን ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና። እንደዚህም የኀጢአታቸው ምዕራፍ 2 ምክንያተ ፍጥረት በእንተ እግዝእትነ ማርያም ተፈጥረ ኩሉ ዓለም። ዓለም ሁሉ እመቤታችን ለማመስገን ተፈጠረ። ምን ማለት ነው? ይህን ርዕስ በሶስት ከፍለን መረዳት እንችላለን። ለእስራኤልም እስከ ታየበት ቀን ድረስ በምድረ በዳ ኖረ። 2.1 ምክንያተ ፍጥረት። የመጀመሪያው ዓለም ሁሉ የተፈጠረው በድንግል ማርያም ምክንያት ነው የሚል ነው። ይህ ሁለት ወገን ነው። እግዚአብሔር ይህን ዓለም ሁለት ጊዜ ፈጥሮታል። በጥንተ ተፈጥሮና በአዲስ ተፈጥሮ ማለት ነው። በጥንተ ተፈጥሮ በአንዲት ምክር መክሮ ለይኩን ብሎ በቃሉ ንግበር ብሎ በእጆቹ ይህን ዓለም ካለመኖር ወደ መኖር ያመጣበት ጥበቡ ነው። ዓለም በእግዚአብሔር ቃል እንደተፈጠረ የሚታየውም ዓለም ካለመኖር ወደ መኖር መጥቶ እንደተፈጠረ በሃይማኖት እናስተውላለን እንዳለ ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ቁጥር 3። ይህን ዓለም ካለመኖር ወደ መኖር ሲያመጣው ክብሩን ለመግለጥና ከክብሩም የተነሳ ፍጥረት አመስግኖ በለጋስነቱ በክብሩ ከብሮ ይኖር ዘንድ ነው። ለዚህም የተፈጥሮ ክብር የታጩት ሰውና መላእክት ናቸው። በተለይ ክቡር የሰው ልጅ ከፍጥረታት እግዚአብሔርን እስከ መምሰል የሚደርስ ክብር ያገኝ ዘንድ በሥላሴ ምክር ተወስኖ ይህ የተሰጠው ነው። ነገር ግን መጠንቀቅ ያለብን አንድ ነገር አለ። ሰው
እግዚአብሔርን ይመስል ዘንድ ከተፈጠረ፣ ሰው ግን ይህን የተፈጠረበትን አርአያና አምሳለ እግዚአብሔርነት የማይጠብቀው በባህሪው ርኩሰት ኃጢአት የምትሰለጥንበት ከሆነ ለምን መፈጠር ያሻዋል? ነገር ግን የሚፈጠርበትን ዓላማ የሚተው ከሆነ ሳይፈጠር ይቅር ሳይባል ተፈጠረ። ይህ ለምን ሆነ ቢሉ ሰው በእግዚአብሔር ችሎታ የሚሰጠውን መልኩንና አምሳሉን በኃጢአት እንደሚያደበዝዘው የተዋወቀ ሲሆን በኋላ ግን በድንግል ማርያም ምክንያት መልኩ አምሳሉ እንደሚመለስለት ተፈጠረ ማለት ነው። ነሳእኩ አርአያሁ ወኢ አቀብክዎ ውእቱሰ ነሳሃ ስጋየ ከመ ያድኀነኒ ሊተ ዘገብረኒ በአርአያሁ ወረስዮ ለስጋየ እንበለ ሞት። እርሱን መምሰልን በተፈጥሮ ገንዘብ አደረግሁ፣ ግን አልጠበቅሁም። እርሱ ግን በአርአያው በመልኩ የፈጠረኝን እኔን ያድነኝ ዘንድ ስጋዬን ተዋሃደ፣ ስጋዬንም ሞት የሌለበት አደረገው እንዳለ ጎርጎርዮስ ነባቤ መለኮት። ሃይማኖተ አበው 61 ከቁጥር 31። ሊቁ እንዳስተማረን ሰው የተፈጠረበትን ዓላማ ባይጠብቅም ሌላ የትንሣኤ መንገድ ተዘጋጅቶለት የተፈጠረ ነው። ከተፈጠረ በኋላ በሚያደርገው አመፅ መፈጠር የማይገባው ቢሆንም በአዲስ ተፈጥሮ ስለሚደረግለት የቤዛ ሥራ ሰው እንዲፈጠር ሆነ ማለት ነው። ከመፈጠራችን በፊት ውድቀታችንም ትንሣኤያችንም የታወቀ የተረዳ ነው ማለት ነው። መተላለፋችን ከመፈጠር እንዳያስቀረን የታቀደው በክርስቶስ ሥጋዌ የሚደረግልን የድኅነት ሥራ እንፈጠር ዘንድ ምክንያት ሆኗል። ሐራያነ ሎቱ እምቅድመ ይትፈጠር ዓለም ከመ ይርሰያነ ቅዱሳነ ወንጹሃነ በቅድሜሁ በተፋቅሮ ወሰርአነ በአንተ ኢየሱስ ክርስቶስ በከመ ስምረተ ፈቃዱ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ልጆች እንድንሆን አስቀድሞ ወሰነን እንዳለ ቅዱስ ጳውሎስ ኤፌሶን ምዕራፍ 1 ከቁጥር 5። ሐዋርያ በኢየሱስ ክርስቶስ ሥራ ልጆች እንሆን አስቀድሞ ወሰነን ያለው ምንድን ነው? ልጅነታችን በበደል ምክንያት የሚነሳን ቢሆንም በክርስቶስ መገለጥና የማዳን ሥራ ወደ ቀደመ ክብራችን እንድንመለስ ባወቀ ገንዘብ እግዚአብሔር ፈጥሮናል ማለት ነው። ስለዚህ በደላችን መፈጠር እንዳይገባን የሚያስወስንብን ቢሆንም በክርስቶስ የሚደረግልን የማዳን ሥራ እንፈጠር ዘንድ ምክንያት ሆነ። ይህ የማዳን ሥራ ደግሞ በእመቤታችን ምክንያተ ድኅነት የሆነ ነው። ይህም ይህ ነው። ሰይጣን የሰውን የጥንተ ተፈጥሮ መልክ አርአያ ባህሪውን ያጎሳቁል ዘንድ ሔዋንን መሳሪያ እንዳደረገ ክርስቶስም ሰውን ወደ ቀደመ ክብሩ ይመልሰው ዘንድ ድንግል ማርያምን መርጦ ለድኅነት መሳሪያ አድርጓታልና ቤተ ክርስቲያናችን ዘወትር ማለዳ በእንተ እግዝእትነ ማርያም ተፈጥሩ አዳም ወሔዋን፣ አዳምና ሔዋን እመቤታችንን ለማመስገን ተፈጠሩ የምትለው ስለዚህ ነው። እንኪያስ እንዲህ እንል ዘንድ ይገባናል። እግዚአብሔር ዓለምን ሲያድን ብቻ ሳይሆን ሲፈጥርም ድንግል ማርያምን እያየ ነው የፈጠረው። 2.2
ፍጥረታት ለእመቤታችን ምሳሌ ሆነው ተፈጠሩ። ሁለተኛው ደግሞ ፍጥረትን ሁሉ ለእመቤታችን ምሳሌ አድርጎ ፈጥሮታል የሚለው ነው። ወዳጆቼ ሆይ ስለ እመቤታችን አንድ ክብር በተነገረ ጊዜ እንደሚበሳጩ አጋንንት መሆን አይገባም። ቤተ ክርስቲያን የክርስቶስ አካልነት የሚያምን ሰው አንድ ነገር ለምን ተነገረ? ለዚህ ታድሎ መተርጎሙ ስለምን ነው ብሎ በትሑት ስብዕና በንጹሕ ልቡና ሆኖ ፈሪሃ እግዚአብሔርን ምርኩዝ አድርጎ ይጠይቃል እንጂ በትዕቢት ታጅሮ ይህ ነገር አይሆንም ብሎ ነገረ ጋዕዝ የማይጠቅም ክርክር ወዳጅ አይሆንም። ይህን ሐሳብ ያነሳሁት እንዲያው በከንቱ አይደለም። በቅዱሳት መጻሕፍት ልማድና በቤተ ክርስቲያን የትርጓሜ ትውፊት መሠረት አድሎ መተርጎም የሚባለውን ጥበብ እንድናውቅ እንጂ። ለምሳሌ ብርሃን የሚለውን ቃል ብንወስድ እንደየገባበት አውድ ካልተፈታ ችግር ያመጣል። ሀ እንደ ቅዱስ ዳዊት ኖን ማኅቶት ለእግሬየ ሕግከ ብርሃን ለፍኖትየ፣ ሕግ ለእግሬ መብራት ለመንገዴም ብርሃን ነው። በዚህ መሠረት ብርሃን የተባለ ሕግ ነው። መዝሙር 118 ከቁጥር 105። ለጌታ ደግሞ ማኅቶቱ ለሥጋከ ዐይንከ ውእቱ፣ የሰውነትህ ብርሃን ዐይንህ ነው። በዚህ አውድ ደግሞ ብርሃን የተባለ ዐይን አእምሮ ጸባይህ ነው። የማቴዎስ ወንጌል ምዕራፍ 6 ከቁጥር 22። አመሩሃ አሁንም ጌታችንን አንትሙ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ ብሏል። በዚህ አንቀጽ ደግሞ ብርሃን የተባሉ ሐዋርያት ናቸው። የማቴዎስ ወንጌል ምዕራፍ 5 ከቁጥር 14። ይብራሃ ብርሃንክሙ በቅድመ ሰብእ፣ ብርሃናችሁ በሰው ፊት ይብራ። በዚህ ክፍል ደግሞ ብርሃን የተባለ የክርስቲያኖች በጎ ሥራችን ነው። ቁጥር 16 አንሶስዉ እንዘ ብርሃን ብክሙ፣ ብርሃን ሳለላችሁ ተመላለሱ። በዚህ በኩል ደግሞ ብርሃን የተባለ ዕድሜ ነው። ዕድሜያችሁ ሳያልቅ በበጎ ሥራ ተመላለሱ ሲል ነው። የዮሐንስ ወንጌል ምዕራፍ 12 ከቁጥር 35። አነ ውእቱ ብርሃኑ ለዓለም፣ የዓለም ብርሃን እኔ ነኝ። አሁን ደግሞ ብርሃን የተባለ ብርሃን ዘበአማን ደገኛው ብርሃን ፀሐየ ጽድቅ ክርስቶስ ነው። የዮሐንስ ወንጌል ምዕራፍ 8 ከቁጥር 12። የመጽሐፍትን መንፈሳዊ ይትባሃል የቤተ ክርስቲያንን ሐዋርያዊ ትውፊት ያላወቀ ሰው ከላይ ባነሳነው ሐሳብ እንዲህ ብሎ ሊደናገር ይችላል። መጽሐፍት እርስ በርሳቸው ይጣላሉን? ለክርስቲያኖች ብርሃናቸው ክርስቶስ ወይስ ከላይ ዘረዘርናቸው ፍጥረታት ናቸው? እንዴትስ አምላክ በተጠራበት ስም ፍጥረታት ይጠሩበታል? እንዲህ ከሆነስ ብዙ አማልክትን ማምለክ አይደለምን? እነዚህንና የመሰሉ ጥያቄዎችን ሁልጊዜ ለቤተ ክርስቲያን የሚያነሱ ሰዎች ከዚህ ችግር የተወለዱ ናቸው። መሰረታዊ ሐሳቡ ከላይ ብርሃን ብርሃን እየተባሉ የተጠሩት ሌሎች ክርስቶስ የሚገለጥባቸው በክርስቶስ ከብረው እርሱ የሚያበራባቸው ማለት ነው። እርሱ ግን የባህሪ ብርሃን ከማንም ያልተቀበለ
እርሱን የሚተካው የሌለ የፍጥረታት ብርሃን ነው። ከዚህ የባሰ ነገር በቅዱሳን መጻሕፍት ጥናት አለ አይደል? ለምሳሌ መጻሕፍት ክርስቶስን አንበሳ ሲሉት ሰይጣንንም አንበሳ ብለውት ይገኛሉ። ታዲያ ይህ እንዴት ነው? ይህም መንፈሳዊነትና ሃይማኖት ለሌለው ሰው በቤተ ክርስቲያን ምስጢር ለማይመራ ከባድ ውድቀትን ያመጣል። አድሎ ሰጥቶ መተርጎም በሚባለው የቤተ ክርስቲያን አምላካዊ ጥበብ ሲተረጎም አንበሳ የሚባለው ስም ለሰይጣን ሰጥተን ስንተረጉመው አዳኝ፣ ጨካኝ ማለታችን ነው። በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 እንዲል ቅዱስ ጴጥሮስ። አንበሳ የሚለውን ስም ለክርስቶስ ስንተረጉመው ደግሞ መአዋኢ አሸናፊ ማለታችን ነው። ከሽማግሌዎችም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ። የዮሐንስ ራእይ ምዕራፍ 5 ከቁጥር 5 እንዲል አቡ ቀለምሲስ። አንበሳ የሄደበት አሰረ ፍኖት እንዳይታወቅ የክርስቶስም አሰረ ባህሪው አይመረመርም። አንበሳ ዓይኑን ገልጦ እንደሚተኛ ክርስቶስ በሥጋው ሞቶ ሳለ በመለኮቱ ሕያው ነው ማለት ነው። በያዝነው የነገረ ማርያም ትምህርትም እንዲህ አይነት ጥያቄ ይገጥም ይሆናል። እግዚአብሔር ከክፉ ምርኮ ልጆቹን እንደሚመልስ በነቢዩ አድሮ በስሜ የተጠራውን ለክብሬም የጠራሁትንና ያደረግኩትን አምጣ እለዋለሁ ሲል ተናግሯል። ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 7። በዚህ የሚነሳው ጥያቄ ፍጥረትን ሁሉ እግዚአብሔር ለክብሩ መገለጫ የፈጠረው ከሆነ እንደምን ፍጥረት ሁሉ ለማርያም ምሳሌ ተፈጠረ እንላለን የሚል ነው። መልሱ እንዳለፈው ነው። የዓለም መፈጠር በክርስቶስ መገለጥ እንዲከበር ስለሆነ ለዚህ ምክንያት እመቤታችን በመሆኗ ስለዚህ ነገር ነው። በዚያውም ላይ ፍጥረታትን ለማርያም ምሳሌ ሊሆኑ ተፈጠሩ ስንል ክርስቶስን ተክታ ማለት እንዳልሆነ አንባቢው ያስተውል። ፍጥረታት ክርስቶስን በሚመስሉበት ለእርሱ ክብር ይመሰክራሉ። እናቱን በሚመስሉበት ደግሞ ለእናቱ ክብር ይናገራሉ። ምሳሌ 2.2.1 ሰማይና ምድር። ልበ አምላክ ቅዱስ ዳዊት ሰማያት ይነግራ ስብሃተ እግዚአብሔር፣ ሰማያት የእግዚአብሔርን ክብር ይናገራሉ ሲል ዘምሯል። መዝሙረ ዳዊት ምዕራፍ 18 ከቁጥር 1። ቅዱስ ዮሐንስ አፈወርቅ ደግሞ ሰማይ በምን መልኩ የእግዚአብሔርን ክብር ይናገራል የሚለውን ይመሰጥረዋል። ሰማይ ልዑል ነው፣ እግዚአብሔርም ልዑለ ባህሪ ነው። ሰማይ ብሩህ ነው፣ እግዚአብሔርም ብሩህ ነው። ሰማይ ውብ ነው፣ እግዚአብሔር መልካም ነው። ሰማይ ቋንቋ አይገድበውም፣ እግዚአብሔር አበልሳናት ነው። ሰማይ የትም ዳርቻ ድረስ አለ፣ እግዚአብሔር ምልኡ በኩልኤ ነው። ሰማይ ጽኑ ነው፣ እግዚአብሔር ጽኑ ባህሪ ነው። ሰማይ አልተለወጠም፣ እግዚአብሔር አይለወጥም። በዚሁ አንደበታችን ድንግል ማርያምን በአፈ በረከት ቅዱስ ኤፍሬም ቃል ዳግሚት ሰማይ
እንዲህ በምድር ያለች የሰማይ ሁለተኛ ነሽ እንላታለን። በጠፈር ስንመስላት ሰማይ የብርሃናት መመላለሻ ነው። ወላዲተ አምላክ ማርያምም የፀሐየ ጽድቅ ክርስቶስ እናት ናት። ሰማይ ከአድማስ ጋር የተያያዘ ነው። ድንግል ማርያምም እናትነትን ከድንግልና አስተባብራ ያዘች ናት። ሰማይ ያማረ ነው። ወላዲተ አምላክም ንጉሠ ሰማይ እግዚአብሔር በእርሷ ያድር ዘንድ ከዙፋኑ የሳበች ሰናይት ናት። ሰማይ ሐኖስ የሚባለውን ውሃ ጋርዶልን ይኖራል። ድንግል ማርያም ማዕበለ ጌጋይ በንጽህናዋ ምክንያት እንዲገታ ምክንያት ናት። እግዚአብሔር እንዳይቆጣ ጥበብን ማጽናት በተሳነን ጊዜ ስለ እርሷ ከገጸ መዓቱ የምንድንባት ሰማይ ናት። ሰማይ የዓይን ማረፊያ ናት። ዳግሚት ሰማይ ድንግል ማርያምም የፈጣሪና የፍጡር ዓይን ማረፊያ ናት። ፈጣሪ ሰውን ያድን ዘንድ የተመለከታት ተመልክቶ ለመምረጥ የምትገባ ሆኖ ቢያገኛት ከድኅነት ሱታፌ የመረጣት ሰማይ ናት። ፍጥረታትም ሁሉ ያዩት ዘንድ የሚመኙት ደገኛው ብርሃን ከእርሷ እንዲወጣላቸው ዓይናቸውን ያሳረፉባት ሰማይ ናት። በመላእክት ከተሞች በሦስቱ ሰማያትም ብንመለከት በዚያ ስብሃተ እግዚአብሔር ሲያቀርቡ እንደሚኖሩ እርሷንም ከበው ስብሃት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ፣ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ለሰው ግዕዛኑ ቢሰጠው እርቅ ተወጠነ እያሉ አዲስ ምስጋናቸውን ያሳረጉባት ናት። መላእክት በሰማያቸው ከትመው እንዲኖሩ እመቤታችንም በቤተልሔም በዙሪያዋ ከትመው የዋሉባት ምንጊዜም የማይለዩዋት ሀገር መንፈሳዊት ናት። በጽርሐ አርያምም ብንመስላት ያች የእግዚአብሔር ከተማ እንደሆነች ወላዲተ አምላክ የእግዚአብሔር አማናዊት ከተማ ናት። በዚያ መንበረ እግዚአብሔር እንዳለ ብርሃን የሚከባት ፀሐይን የተሸለመች መንበሩ ለንጉሠ ነገሥት በእውነት ከእርሷ በቀር ማን ነው? በጣም ፍቅሯ ጨውነት የጣፈጡት አበው ቅዱስ ያዕቆብ ዘስሩግም እንዲህ ይላል። የሰማያት አምላክ በማኅፀኗ የኖረ በእርሷም ሆኖ ድቅድቁን ጨለማ ከምድር ያስወግድ ዘንድ በጸዳለ ብርሃኑ ያስደለደለባት ዳግሚት ሰማይ ድንግል ማርያም ናት። On the Mother of God St. or Saint Jacob of Srug, Homily 1 ፍቁራነ እግዚአብሔር አስተዋላችሁን? ሰማይ የእግዚአብሔር ክብር መገለጫ ሲሆን እንዴት ለማርያም ክብር ሆነ ለሚል ለእግዚአብሔር ለባህሪ ጌትነቱ መገለጫ ሲሆን ለእመቤታችን ደግሞ ለጸጋዋ መገለጫ ነው። በዚያውም ላይ ስለ እመቤታችን ምሳሌነት በተናገርንበት ሁሉ የምንገልጠው እርሷን ወደር ለሌለው ለዚህ በጎነት የመረጠ እግዚአብሔርን ነው። ይህ ትምህርት በቅዱሳን መጻሕፍት ትምህርት ምሳሌ ይባላል። ሐሰት እንዳንናገር ምርጥ ዕቃው ቅዱስ ጳውሎስ ይመሰክራል። ተመሰሉ ኪያየ በከመ አነ እትሜሰሉ ለክርስቶስ፣ እኔ ክርስቶስ እንደምመስል እናንተም እኔን ምሰሉ። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 1። ሐዋርያውን እኔ ክርስቶስ እንደምመስል እናንተም
ክርስቶስን ምሰሉ ማለትን ትተ ለምን እኔንም ምሰሉ ትላለ ብሎ የሚጠይቀው ቢኖር እንዲህ ብሎ ይመልስለታል። እኔ ክርስቶስ አምሳል አይደለሁምን? እርሱን ከመምሰል የተነሳስ ክርስቶስ በእኔ አድሮ ያለ አይደለምን? ይህንስ በሌላው መልእክቴ ሕይወትየሰ ህልቀት ወበሕይወተ ክርስቶስ ሃሎኩ፣ ከክርስቶስ ጋር ተሰቅያለሁ፣ እኔንም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል ብዬ አላስተማርኩህምን? ወደ ገላትያ ሰዎች ምዕራፍ 2 ከቁጥር 20 እንግዲያውስ እኔም መምሰል ክርስቶስን መምሰል ነው ብሎ ይመልስለታል። እንግዲህ ምን እንላለን? ቅዱስ ጳውሎስን መምሰል ክርስቶስን መምሰል ከሆነ ለእናቱ ምሳሌ የሆነስ ለክርስቶስ ምሳሌ ቢሆን ነውሩ ወዴት አለ? ይልቁንም አንድን ነገር ለወላዲተ አምላክ ምሳሌ አድርጎ የሚናገር ለክርስቶስ በሁለት መንገድ ምስክር ይሆናል። መጀመሪያ ስለ እመቤታችን በሚናገርበት ሁሉ ስለ ክርስቶስ የሚናገር በመሆኑ፣ ዳግመኛም ሰማይ ወይም ምድር የድንግል ማርያም ምሳሌ ቢሆኑ ድንግል ማርያም ደግሞ የክርስቶስ ምሳሌ ስለሆነች ምሳሌው ለክርስቶስ ይሆናል። ይህ የቅዱስ ጳውሎስ መንገድ ነው። እግዚአብሔር ይህን ዓለም ሁለት ጊዜ ፈጥሮታል ብለናል። በጥንት ተፈጥሮና በሐዲስ ተፈጥሮ። ጥንተ ተፈጥሮ የሚባለው ያልነበረውን ዓለም ከካህሊነቱ የተነሳ ወደ መኖር ማምጣቱ ነው። የሚታየው ከማይታየው እንደሆነ በእምነት እናስተውላለን ያለው ቅዱስ ጳውሎስ ይህንን ነው። ሐዲስ ተፈጥሮ የሚባለው ደግሞ እያለ የሌለ የነበረ የሰው ልጅን ዳግመኛ ቸሩን እረኛችን ክርስቶስ በግ ሆኖ የጠፋውን የፈለገበት የድህነት ግብሩ ነው። ወየእዜሰ በክርስቶስ ተሐደሰ ኩሉ ዘኮነ ወአለፈ ዘትካት ወናሁ ኮነ ሐዲስ ኩሉ። ስለዚህም ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል እንዳለ መጽሐፍ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ሲል ቅዱስ ሙሴ እንደመሰከረ እግዚአብሔር በቀዳማዊ ቃሉ በጥንት ፍጥረት ከሌሎች ፍጥረታት በፊት ሰማይና ምድርን ፈጠረ። በዚያውም ላይ በሰማይና በምድር የአማናዊት ሰማይና ምድር የእናቱን ቀጠሮ ሰጠ። ሰማይን ፈጥሮ በኋላ ደግሞ በሰማይ የሚኖሩትን አመጣ። ምድርን ፈጥሮ በምድር የሚኖሩትን አመጣ። ባህርን ፈጥሮ በባህር የሚኖሩትን አመጣ። ገነትን ፈጥሮ በገነት የሚኖሩትን አዘጋጀ። በሐዲስ ተፈጥሮ ደግሞ ሁሉም ደቂቀ አዳም በክርስቶስ ደም ሐዲስ ከመሆኑ በፊት አስቀድሞ ዳግሚት ሰማይና ምድር ሰናይት እናቱን በንጽሐ ጸባይ ጠብቆ አዘጋጃት። ሰማይን ፈጥሮ በሰማይ የሚኖሩትን እንደፈጠረ እንዲሁ ዳግሚት ሰማይ እናቱን ቀድሞ አዘጋጅቶ በእርሷ ተገልጦ ሰማያውያን ልጆቹን ዋጀ። ማህሌታይ ቅዱስ ያሬድ
ወብኪ ቅሩባነ ኮነ እምድር ለማህደር ውስተ አርያም በእንተ ተሰግወቱ ለወልድ አምላከ እምኔኪ። ወልድ እግዚአብሔር ከአንቺ ሰው በመሆኑ ከምድር በሰማያት ለመኖር ባንቺ የቀረብን ሆንን። አንቀጸ ብርሃን ዘቅዱስ ያሬድ እያለ የዘመረልን ይህ ነው። ምድርን አዘጋጅቶ በምድር የሚኖሩትን እንደ ማምጣት ምድር ሰናይት እናቱን አስቀድሞ በቅድስና መስርቶ ከእርሷ በተገኘው የሕይወት ፍሬ ለልጆቿ የዘላለም ሕይወትን ሰጠ። ጠፈርን ፈጥሮ በዚያ ብርሃናት እንዲመላለሱ እንዳደረገ ዳግሚት ሰማይ እናቱን አስቀድሞ አዘጋጀና ፀሐየ ጽድቅ እርሱ በእናቱ ተገለጠና አንሶ ስዉ እንዘ ብርሃን ብክሙ ብርሃን ሳለላችሁ ተመላለሱ ብሎ መራን። ባህርን ፈጥሮ በዚያ የባህር ፍጥረታትን እንደፈጠረ ንጽሕት እናቱን አስቀድሞ አዘጋጀና ከእርሷ የሕይወት ውሃ እርሱ ተወለደ። በዚህ የሕይወት ውሃ እጽበኒ ወአንጽሐኒ እምኃጢአተ እግዚኦ አቤቱ ከኃጢአቴ እጠበኝ ብለው አበው የለመኑት ጸሎት ተመልሶ ምድር ሁሉ በክርስቶስ ደም ታጥባ ፋሲካን አደረገች። በዚህ የሕይወት ውሃ ታጥባ ቤተ ክርስቲያን ነውር የሌለባት የእግዚአብሔር ሙሽራ ለመሆን በቃች። ኤፌሶን 5 ከቁጥር 27። በደመ መስቀሉ አተባ ወበማይ ዘውሃዘ እምገቦሁ አንጽሃ በደመ መስቀሉ አተማት ከጎኑ በፈሰሰ ደም አነጻት። ጾመ ድጓ ዘምኵራብ ዘሰኑይ። በዚህ የሕይወት ውሃ ሕያዋን የእግዚአብሔር ዓሣዎች በዛን በሕይወት ኖርን። ሕዝቅኤል 47 ከቁጥር 9። ወደ ሰማይ ባረገ ጊዜ የአብን ተስፋ ደጅ ጥኑ ብሎ አዘዛቸው። በአብዛኛውም ቀን በእሳት አምሳል መንፈስ ቅዱስን ሰደደላቸው። በአገር ሁሉ ቋንቋ ተናገሩ። እንደ እነርሱም ወደዚህ ብስና ወደዚህም ጽዋ ያንን ቅዱስ መንፈስ ላክ። የጌታችንና የመድኃኒታችን የኢየሱስ ክርስቶስን ሥጋና ደም ያደርጉ ዘንድ ለዘላለም በዚህ የሕይወት ውሃ ዋላ ወደ ውሃ እንደሚናፍቅ ነፍሴ እግዚአብሔር አምላኬን ተጠማች ብለን ከቅዱስ ዳዊት ጋር ያለቀስነው ጥማችን ተቆረጠልን። ይህ የሕይወት ውሃ እኛ ጠጥተነው የሚቀር ያይደለ ለሌላውም በእኛ የሚገለጥ ሆነ። ዘጸምአ ይምጻ ሀቤየ ወይስተይ በከመ ይቤ መጽሐፍ አፍላገ ማይ ሕይወት ይውሃዝ እምከርሱ። የተጠማ ቢኖር ወደ እኔ ይምጣ እንዲሁም ይጠጣ። መጽሐፍ እንደተናገረ የሕይወት ውሃ ከሆዱ ይፈልቃል። የዮሐንስ ወንጌል ምዕራፍ 7 ከቁጥር 37 ብሎ በማይታበል ቃሉ ባለቤቱ ሰጠን። ስለዚህ ድንግል ማርያም የጥምቀትና የቁርባን ንቅ ናት። የተጠመቅንበት ማየ ገንቦ ከእርሷ የነሳው ነውና የምንቀበለው ሥጋውና ደሙ ከእርሷ ነስቶ በተዋህዶ ያከበረው ነውና ስርየትን ይሰጠን ዘንድ ወደ እኛ ለወረደ ለዚህ የድህነት ፏፏቴ ምስጋና ይገባል ብሎ በአንክሮ በመጠቀው የመኃልየ ድርሰቱ ቅዱስ ኤፍሬም እንደተረጎመው ሴንት ኤፍሬም the Syrian on Nativity the Rhythm 2
ወደ ምድር እንመለስ። ምድርን አዘጋጅቶ የምድራውያንን ሀብት ሁሉ ከእርሷ እንዲገኝ ያደረገ። ምድር ሰናይት ምልዕተ ጸጋ እናቱን ወላዲተ አምላክን አዘጋጅቶ በጸጋ ላይ ጸጋን ተቀበልን። የዮሐንስ ወንጌል ምዕራፍ 1 ከቁጥር 16። ክብረ ሕዝብ ወአሕዛብ ክብረ ሰማያት ወምድር የልዑላኑና የትሑታኑ የሊቃነ መላእክት የሰራዊተ መላእክት ክብራቸው ክርስቶስ ከእርሷ ተወልዷልና። ልህኩት ንጽሕት ክብረ ኩሉ ዓለም ነውር የሌለብሽ ንጽሕት ጽዋ ድንግል ሆይ የዓለሙ ሁሉ መክበሪያ አንቺ ነሽ ብለን በወዳጇ በአፈ በረከት ኤፍሬም ማመስገናችን ስለዚህ ነው። ውዳሴ ማርያም ዘቀዳሚት። ቅዱስ ያዕቆብ ዘስሩግም በመደነቅ እንዲህ እያለ ይዘምርላታል። ሁሉም በአንቺ በዓለ ጸጋ ይሆናሉ፣ መጠንና መመርመር የሌለበት የሁሉ መክበሪያ ብዕል ክብር በአንቺ ይገኛልና። ኦን ደ ማዘር ኦፍ ጋድ ሆሚሊ 3 ምድር በጥንት ፍጥረት ቀዳማዊውን አዳም እንደታተመች ማስገኘቷ በሐዲስ ተፈጥሮ በሕቱም ድንግልናዋ ዳግማዊት አዳምን በሕቱም ድንግልናዋ ለምትወልደው ምድር ሰናይት ምሳሌ ትሆን ዘንድ ነው። አንተ ሰው ሕትምት ምድር አዳምን በእግዚአብሔር ካህሊነት ማስገኘት ከተቻላት ለአማናዊት ምድር የሚሳነው የሌለ ልጇን በሕቱም ድንግልናዋ መውለዷን ለምን ለማመን ትዘገያለህ? ይህን ቅዱስ ኤፍሬም ድንግሊቱ ምድር የምድር ንጉሥ የሆነውን አዳም በሕቱምነት ሳለች አስገኘችው። ዳግሚት ምድር ሰናይት አማናዊት ድንግል ማርያም ግን የሰማያትን ሁሉ ንጉሥ ዛሬ በሕቱም ድንግልና ወለደችው በማለት ምስጢሩን በመዝሙር አመስጥሮታል። ሴንት ኤፍሬም ዘ ሲሪያን ኦን ኔቲቪቲ ዘ ሪትም ፈርስት። የዛሬው አሐቲ ድንግል ክፍል 2 ትረካ ይህን ይመስል ነበር። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ይህ ሥራ ለብዙዎች ይዳረስ ዘንድ ላይክ እና ሰብስክራይብ ያደረጋችሁ ከጎናችን ሁኑ። እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በቀጣይ ክፍል እስከምንገናኝ ቸር ይግጠመን።